በዚህ ወር ብዙ ሲባልለት የነበረ ፕላትፎርም ሚፓስ ነው። የምር ይከፍላል ወይስ ዝም ብሎ ወሬ? በዚህ ቪዲዮ ላይ ግልጽልጽ አድርጌ ያለውን እውነት ስለሚፓስ እነግራችኋለሁ። ይከፍላል ወይ ለሚለው ጥያቄ መልሱ አዎ ይከፍላል። እንዴት ይከፍላል? በደንብ ተከታተሉኝ እነግራችኋለሁ። የመጀመሪያው በየቀኑ የሚሰጡ ታስኮችን በመስራትና ኢንቫይት በማድረግ። በዋነኝነት ፕላትፎርሙ ላይ ገንዘብ ለማግኘት ኢንቪቴሽን ወሳኝ ነው። አንድ ሰው ኢንቫይት ስታደርጉ 0.1 ኮይን ይሰጣችሁ። አንዱ ኮይን ማክሲመም እስከ $7 ድረስ ይሸጣል። 10 ሰው ኢንቫይት ስታደርጉ አንድ ኮይን ማግኘት ትችላላችሁ። ዊዝድሮ ለማድረግ ደግሞ ባይናንስ ኦር ባይቢት ያስፈልጋችኋል። በሱ ነው ዊዝድሮ ማድረግ የምትችሉት የምትሸጡት። እንግዲህ እንደሰማነው በዚህ መንገድ ነው ገንዘብ የምናገኘው። መጀመር እፈልጋለሁ የምትሉ ከሆነ ደግሞ ሙሉ ፕሮሰሱን የሚያሳይ ቪዲዮ አዘጋጅቻለሁ። በቪዲዮ መሰረት ስቴፕ ባይ ስቴፕ ተከታትላችሁ መጀመር ትችላላችሁ። ዳይ ወደ ቪዲዮ። በመጀመሪያ የምናደርገው ይሄን አፕሊኬሽኑን ነካውና ወደ ውስጥ እንገባለን። ፊቸሩ ይሄን ይመስላል። ከዛ ክሊክ ቱ ኢንተር የሚለውን ነካዋለን። ከዛም ጌት ስታርትድ አንድ ጊዜ እንለዋለን። ከዛ እዚህ ጋር በጉግል ነው የሚገባው። ጉግል የሚለውን አንድ ጊዜ እናከዋለን። ከዛ እንደዚህ ኢሜል ያስመረጠናል። ያዘጋጃችሁትን ኢሜል ነክታችሁ ትገባላችሁ። ከዛ እንደዚህ ፐዝል ያመጣልናል። ፐዝሏን እንደዚህ በዚህ መሰረት ወስደን እኩል በኩል ስናደርጋት ፓስ ያደርገናል። ከዛ እዚህ ጋር ነው መሰረታዊ ነገር ያለው። እዚህ የመጀመሪያው ላይ ኢሜላችንን እናስገባለን። አስገብተን ስንጨርስ ኮድ የሚለውን አንድ ጊዜ እናከዋለን። ወደ ኢሜላችን ቬሪፊኬሽን ኮድ ይላክልናል። አሁንም ፐዝል ይጠይቀናል። እንደዚህ በትክክል ስናደርገው ኢሜላችን ላይ የሚልከውን ኮድ እናመጣለን። ወደ ጂሜል እንገባና የተላከልንን ኮድ እናመጣለን። ቶሎ ሜሴጅ የማይደርሳችሁ ከሆነ 2-3 ጊዜ ደግማችሁ ሞክሩት። ኮድ የሚለውን ደግማችሁ ተነኩታላችሁ ከአንድ ደቂቃ በኋላ። እኔ በሁለተኛው ነው የሰራልኝ። እናንተም ደግማችሁ ሞክሩት። ከትንሽ ደቂቃ በኋላ እንደዚህ ሜሴጁ ይደርሰናል። ሚፓስ የሚለው ላይ የተላከልንን ባለ 6 ዲጂት ኮድ ኮፒ አድርገን እንወስዳለን። 2884 21 ነው። ኮፒ አድርገን እንውሰደው። ከዛም ፔስት አድርገን በዚህ መልኩ እናስገባለን። እዚህ ጋር ፓስዋርድ አስገቡ ይላል። የራሳችንን ፓስዋርድ እናስገባለን። ባለ 6 ዲጂት ፓስዋርድ አስገቡ። እናንተ የፈለጋችሁትን ማስገባት ትችላላችሁ። እኔ ስትሮንግ ፓስዋርድ በዚህ መልኩ አስገብቻለሁ። እዚህም ጋር ታች ላይ ተመሳሳይ ነው መሆን ያለበት። ከላይ ያስገባነው እና ታች ላይ ያስገባነው ተመሳሳይ መሆን አለበት እና ተሳሳቱ። እዚህ ጋር ኢንቪቴሽን ኮድ ደግሞ ስታስገቡ እዚህ ጋር ያስቀመጥኩላችሁን ኮድ ሳትሳሳቱ አስገቡ። ስንጨርስ ይችን አንድ ጊዜ እናበራትና ሳይን አፕ እንለዋለን። ከዛም እንደዚህ ሲያመጣልን አይ ዶንት ሃቭ እንለዋለን። እዚህ ጋር ኮድ አስገቡ ነው የሚለን። ባለ 6 ዲጂት ኮድ ታስገባላችሁ። ደግማችሁ ኮንፊርም አድርጉት ነው የሚለው። ራሱን ያስገባችሁትን ፓስዋርድ አስገቡለት። ከዛም ኮምፕሌት እንለዋለን። ከዛም አንድ ጊዜ ይችን እነካታለን። አሁንም እንደዚህ አብርተን አይ አንደርስታንድ እንለዋለን። እዚህ ጋር ደግመን አይ አንደርስታንድ ትሉታላችሁ። እዚህ ጋር ምንድነው ባለ 12 ሚስጥራዊ ኮድ ነው የሚሰጠን። ለኛ ብቻ ነው ይሄ አካውንታችን ሀክ ቢደረግ ምናምን ለሴኩሪቲ 12 ሚስጥራዊ ቁጥር ይሰጠናል። አንድ ጊዜ የአይን ምልክቷን ነካትና ሃይድ የሆነውን እናበረዋለን። እንደዚህ ዩቲኒ፣ ሊብራ፣ ፓንዳ፣ ወርዝ ምናምን የሚል 12 ኮድ ተሰጥተውናል። እሱን ስክሪንሻት አድርገን እናስቀምጠዋለን። ከዛም ስክሪንሻት ውስጥ ገብተን ነው የሚጠይቀንን የምንሞላው። ከዛ ባካፕ ኮምፕሌት እንለዋለን። እንደዚህ ይመጣልናል። ከዛም የኔ አንደኛ ወርድ አስገባ ይላል። ሊብር አስገብቻለሁ። ከዛም እዚህ ጋር ወርድ 3 ነው የሚለው። እዛ ስክሪንሻቱ ላይ 3 ቁጥር ላይ ያለውን አስገባለሁ። እዚህ ጋር ወርድ 2 ይላል። እሱንም አስገባለሁ። ወርድ 12 እዛኛው ስክሪንሻት ላይ 12ኛ ላይ ያለውን አስገባለሁ። በዚህ መልኩ ሁሉንም አስገብተን እንጨርሳለን። አስገብተን ስንጨርስ ኮንፊርም እንለዋለን። ከዛም ስታርት ዩዚንግ ሚፓስ እንለዋለን። እንገባለን ማለት ነው። ከዛ በዚህ መልኩ እንደዚህ ይመጣልናል። አንደርስታንድ እንለዋለን። ክሌም ነው የሚለውን አንድ ጊዜ ስነካው እንደዚህ ቬሪፋይ አድርጉ ይላል። በናሽናል አይዲ ኦር በፓስፖርት ወይም ደግሞ በመንጃ ፈቃድ መሙላት ትችላላችሁ። እኛ በመጀመሪያ ዩኤስኤ የሚለውን ወደ ኢትዮጵያ እንቀይረውና እናስተካክል። ላስት ኔም የሚለው ቦታ ላይ የአባታችንን ስም እናስገባለን። ፈርስት ኔም ላይ ደግሞ የራሳችንን ስም እናስገባለን። እዚህ ጋር ጀንደር ሜል እንለዋለን። ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል። እዚህ ጋር እኔ ናሽናል አይዲ ካርድ ብየዋለሁ። በናሽናል አይዲ ነው ቬሪፋይ የማደርገው። አይዲ ነምበር የሚለው ቦታ ላይ የናሽናል አይዲያችሁን እዚህ የኔ ናሽናል አይዲ ላይ ያስቀመጥኩትን የእናንተን ታስገባላችሁ። ከዛም እዚህ ጋር የመታወቂያችንን የፊት ለፊቱን እናስገባለታለን። ቴክ ፎቶ እንለዋለን። ፐርሚሽን ካልሰጠነው ፐርሚሽን እንሰጠውና
በዚህ መልኩ እዚህ ላይ አሪፍ ላይት ያለበት ቦታ ላይ ናሽናል አይዲያችንን እናስገባለን። በዚህ መልኩ ግልጽ አድርገን ካስገባን በኋላ ፎቶ እናነሳለታለን። እዚሁ ላይ እዚህም ጋር ባኩን አስገቡ ይላል። ባኩን እናስገባለን። በዚህ መልኩ አስገብተን ፎቶ እናነሳለታለን። ፓስ ይላል። ይቺን አንድ ጊዜ እናበራትና ኔክስት እንለዋለን። ድጋሚ ፐዝል ይጠይቀናል። ፐዝሉን በቦታው ወስደን እናስቀምጥለታለን። ከዛም ኔክስት እንለዋለን። ስታርት ዴቲኬሽን እንለዋለን። እዚህ ጋር ፌስ አውተንቲኬሽን ነው የምንሰጠው። ያው እኛ መሆናችንን ለማረጋገጥ ነው። ይሄ ለሴኩሪቲ ነው ጥቅሙ፣ ለሌላ ፐርፐዝ አይደለም። ብዙ ሰው ስለሚናገር ነው። እንደዚህ አሪፍ ላይት ያለበት ቦታ ላይ ፊታችንን ቀረብ አድርገን እናስገባለታለን። እዚህ ጋር አይናችሁን ክፈቱ ዝጉ ነው የሚለን። እንከፍታለን፣ እንዘጋለን። ዞር በሉ ይለናል። ወደ ቀኝ ወደ ግራ በስሎሊ እናደርጋለን። ወደ ላይ ወደ ታች አድርጉ ይላል። ናሽናል አይዲው ጋር ተመሳሳይ መሆኑን ለማረጋገጥ ነው። አፋችሁን ክፈቱ ሲለን ስንከፍት በዚህ መልኩ ፕሮሰስ ወደ ማድረጉ ይሄዳል። እዚህ ጋር ኮምፕሌት ስንለው ቬሪፋይ ስንለው ደግመን እዚህ ጋር ቼክ እየተደረገ መሆኑን ይነግራል። በ24 ሰዓት ውስጥ ነው የሚያሳውቁን። እንዴት ነው በ24 ሰዓት ውስጥ የሚወስደው? ናሽናል አይዲው ላይ እና እኛ የሰጠነው ፌስ አውተንቲኬሽን ቼክ መደረግ አለበት። እሱ ቼክ ተደርጎ ኖቲፊኬሽን ይደርሰናል። 12 hours later ከ12 ሰዓታት ጥበቃ በኋላ እንደዚህ አይነት ኖቲፊኬሽን ደርሶኛል፣ እኔ እገባለሁኝ። ለእናንተ እንደየሁኔታው ሊለያይ ይችላል። እስከ 24 ሰዓትም ሊቆይ ይችላል፣ ወይም ደግሞ ከ12 ሰዓት ባነሰም እንትን ሊሏችሁ ይችላሉ። እኔ በ12 ሰዓት ፓስ አድርገውኛል። ገብቼ ላሳያችሁ ወደ አፕሊኬሽኑ። እዚህ ጋር ከስራው ውስጥ አንዱ ስራ የሚሆነው በየቀኑ የሚሰጡ ታስኮችን መውሰድ ነው እና ሞንቼን የሚለውን አንድ ጊዜ ነካውና ቼክ ቱዴይ የሚለውን አንድ ጊዜ ነክተን ቼክ እያደረግን በየቀኑ የሆነ ጥያቄ ይጠይቀናል። እሱን እናስገባለታለን። ጥያቄውን የሚከብዳችሁ ምናምን ከሆነ ለቻትጂፒቲ ብትጠይቁት ራሱ መልሱን ይሰጣችኋል። እያስገባችሁ በየቀኑ የሚሰጣችሁን ታስክ መውሰድ ነው። በዚህ መልኩ ትወስዳላችሁ። ሌላው ኢንቫይት በማድረግ ነው። ኢንቫይት ነው በደንብ የምታገኙበት እዚህ ፕላትፎርም ላይ 10 ሰው ኢንቫይት ካደረጋችሁ እስከ $7 ልታገኙ ትችላላችሁ። እሱን ላሳያችሁ። ኢንቫይት ለማድረግ አንድ ጊዜ ያከበብኩበትን እናከዋለን። ከዛም በኋላ እንደዚህ ይመጣል። የእናንተን ሊንክ ይሰጣችኋል። አንደኛ ከላይ ያለው ይሄ ያከበብኩበት እሱን ኮፒ አድርጋችሁ ለሰው መላክ። ከዛ እሱን ሊንክ ነክቶ አፕሊኬሽኑን ሲያወርደው ኢንቪቴሽን ይቀበላል። ሁለተኛ ኢንቫይት እኔ ባስሞላኋችሁ መንገድ እንደዚህ ማስሞላት ትችላላችሁ። ኢንቫይት ስታደርጉ እሱ የሚጎዳው ጉዳት ምንም ነገር የለም። ለእናንተ ይጠቅማችኋል እንጂ እሱ ምንም የሚጎዳው ነገር ስለሌለ ኢንቫይት እያረጋችሁ መጠቀም ትችላላችሁ። 10 ሰው ኢንቫይት ካረጋችሁ ማክሲመም $7 አካባቢ ታገኛላችሁ። ብዙ ሰው ካደረጋችሁ ገንዘብ ታገኙበታላችሁ። እንዳያችሁት በዚህ መንገድ ሬጂስተር አድርጋችሁ መጀመር ትችላላችሁ። ፕላትፎርሙ ሬጂስትሬሽን እስኪቀበላችሁ ድረስ ጠብቃችሁ ኢንቫይት ማድረግ ትችላላችሁ። ፕላስ ደግሞ በየቀኑ የሚሰጣችሁን ታስኮች መሰብሰብ ትችላላችሁ። በቀጣይ ደግሞ የሰራነው ዊዝድሮ አደራረግ ቪዲዮ ሰራላችኋለሁ። ቪዲዮ ፖስት እንደተደረገ የሚደርሳችሁ ሰብስክራይብ አድርጉና የደውል ምልክቱን ኦን አድርጉት። በቀጣይ ቪዲዮ እስክንገናኝ ፒስ አውት።